በ130ኛው የአድዋ ድል በዓል ዋዜማ ሁለተኛው የአፍሪካ መከላከያ ሚኒስትሮች ኮንፈረንስ በአዲስ አበባ ተደርጓል። ኮንፈረንሱ በአድዋ ዋዜማ ሲደረግ የአድዋ ድል መንፈስ አህጉራዊ ትብብርን እንዲያጠናክር በማለም ነው። የ130ኛውን የአድዋ ድል በዓል ስናከብር ይሄ በዓል የኛ ብቻ ስላልሆነ ለነሱም ትልቅ ምሳሌ የሆነ ድል ስለሆነ የአፍሪካ ወንድሞቻችን ጋር የምናደርገውን ስብሰባ ከአድዋ ድል በዓል ጋራ ማቀናጀት አለብን በሚል በቅንጅት የተሰራ ነው። በዓለም ላይ ያለው የጸጥታና የደህንነት ሁኔታ ምን እንደሚመስልና ለዚህ ደግሞ ምን ያህል ራሳችንን አዘጋጅተናል፣ እንዴት ራሳችንን እናዘጋጃለን፣ እንዴት በሁሉም ጋር ያለውን የአፍሪካን አቅም አሟጠን ወደ አንድነት አምጥተን መጠቀም እንችላለን የሚለውን ዌክ አፕ ይሄ የመቀስቀሻ ደወል የሚመስል አይነት ውይይት ነው ያደረግነው ዘንድሮ። የአድዋ ድል አፍሪካውያን የአንድነት መገለጫ፣ የነጻነት ትግል ማበርቻ፣ የፓን አፍሪካኒዝም ንቅናቄ ጥንካሬና ከሁሉም በላይ የአፍሪካ ክብርና ኩራት ነው። ይህ ድል አፍሪካውያን በአንድነት ሲተባበሩ የማይቻል ነገር እንደሌለ ያስተማረ ታሪካዊ ክስተት ነው። 130 years ago, Ethiopia showed Africa and the world that the human family is equal. ከ130 ዓመት በፊት ኢትዮጵያ የሰው ልጅ ሁሉ እኩል መሆኑን ለአፍሪካና ለዓለም አሳይታለች። የአድዋ ድል ሁሉም አፍሪካዊ ዕጣ ፈንታውን በራሱ የመወሰን መብት እንዳለውን በማመልከት ለጸረ ቅኝ ግዛት እንቅስቃሴዎችን መፋፋም መሰረት ጥሏል። በዚህም ኢትዮጵያ አፍሪካውያንን ከተኙበት በአድዋ መንፈስ አነቃቅታለች። The spirit and might of the Africans. አድዋ አፍሪካውያን የራሳቸውን ዕጣ ፈንታ የመወሰን ችሎታ እንዳላቸው ማሳያ ነው። አንድ አፍሪካዊት ሀገር በዓለም አቀፍ መድረክ ሉዓላዊነቷን ጠብቃ መኖር እንደምትችልም አረጋግጧል። ኢትዮጵያ በአድዋ በኩል አፍሪካውያን ሉዓላዊነታቸውን ለማስጠበቅ ለሚያደርጉት ትግል መነሳሻ ከመሆን ባለፈ ነፃ እንዲወጡም ድጋፍ አድርጋለች። We are fighting for independence with the whole of Africa and other friendly countries around the world. ለነጻነታችን ትግል በምናደርግበት ወቅት ድጋፍ ካደረጉልን ወዳጅ ሀገራት መካከል ኢትዮጵያ አንዷ ናት። ከሌሎች በተለየ መልኩ ኢትዮጵያውያን በወቅቱ ድጋፍ ያደረጉልን በራሳቸው ሀብትና እንደ ሀገር በነበራቸው ቅንጅት ነው። ያለኛ መነሳሳትን ፈጥሮልናል። ሁሌም ወደ ኋላ መለስ ብለን ኢትዮጵያ በአፍሪካ ውስጥ ቀኝ ያልተገዛች ብቸኛ ሀገር መሆኗን ስናስብ ኩራት ይሰማናል። በሚያስደንቅ ሁኔታ ያንን ጀግንነት አሁንም በልማት በመድገም ለሌሎች የአፍሪካ ሀገራት ተምሳሌት መሆኗን ቀጥላለች። Leading examples on development. ለነሱ ነጻነት ምሳሌ የሆነን ጉልበት የሆነን ግማሹን አሰልጥነን ነጻነታቸውን እንዲቀዳጁ ያደረግን ሀገር እንደመሆኑ ያንን ሁሉ ምስክርነት እየሰጡ አሁን እያዩ ያሉት ነገርም ስቲል ኢትዮጵያ አፍሪካ ውስጥ ያሉትን እንቅስቃሴዎች የልማትም ይሁን የጸጥታ እየመራች ያለች ሀገርና ብዙ ልምድ ሊወሰድባት የምትችል ሀገር መሆኗን መታዘባቸውና ማየታቸውን ከዛ ደግሞ ልምድ መውሰድ እንደሚፈልጉ አለፍ ሲልም ድጋፍ እንደሚፈልጉ ነግረውናል። ስለዚህ እኛም እንደ ወትሮው ከማንኛውም የአፍሪካ ሀገር ወንድሞቻችንና እህቶቻችን ጋራ ከዚህ ቀደም እንደምናደርገው ያለንን ማካፈል እንደምንችል ማገዝ እንደምንችል ከነሱ መማር እንደምንፈልግ ይሄ አሁን ያለው ዘመን በተለይ እንደ አፍሪካ የጋራ ድምጽ የጋራ ስራ የሚፈልግ መሆኑን ተማምነናል ማለት ነው። ዛሬ አፍሪካ የሚገጥሟት ችግሮች ሁሉ በአድዋ መንፈስ ሊፈቱ የሚችሉ ናቸው። አድዋ እንዳሳየን ጠላት ሲመጣ አንድ ላይ በመሰለፍ የጸጥታ ችግሮችን በጋራ መፍታት እንችላለን። አፍሪካውያንን ያሰባሰበው ኮንፈረንስ አብይ መልእክት ነው። ከውስጥ የሚነሱ ግጭቶች በራሳቸው በአፍሪካውያን መካከል የሚነሱ አይደሉም። በአካባቢ በሁለት ሀገር መሀልም ይሁን በአገር ውስጥም ቢሆን ከተለያዩ አካላት በሚጫኑ በሚላኩ ባንዳዎች ምክንያት የሚመጣ ተጽዕኖ የሌላ አገር ወይ የሌላ አካባቢ ተጽዕኖ ያለባቸው እንደመሆኑ መጠን ይሄን አንደርስታንድ አድርገን ለዚህ ደግሞ ህዝባችንን እያነቃን ወጣቶቻችንን ለሚመጣው ጀነሬሽን እያዘጋጀን በትምህርትና በአጠቃላይ የቴክኖሎጂ ኢኖቬሽን ላይ ፎከስ አድርገን ስራችንን እየሰራን መሄድ አለብን። ግጭቶቻችን ምክንያታቸውን በትክክል ማወቅ መቻል አለብን። እዛው ያለንም እንደ ሀገር ደግሞ እኛ አስፓየር እኛ የምናደርገው በተለይ ደግሞ የባህር በር ጥያቄያችን ዲፕሎማቲክ ነው፣ ኢኮኖሚክ ነው፣ ፖለቲካል ነው። ሁሉንም መስፈርቶች ያሟላ አግባብነት ያለው ጥያቄ መሆኑንም እዚህ ዛሬ የመጡ አፍሪካውያን ወንድሞቻችን እንዲረዱ አድርገናል ማለት ነው።